ሰላም ጤና ይስጥልኝ ወገኖች፣ እንደምን አደራችሁ? እንደምን አላችሁ? ይሄ ነገር አያስቃችሁም ወይ? አይገርማችሁም ወይ? በጣም ስለሚገርመኝ በጣም ስለሚያስቀኝ ነው በእውነት። ለነገሩ እንዲህ በዋዛ የሆኑ ሰዎች ኮርሽቷቸው ያደረጉት ምናምን እንዳይመስላችሁ፣ አይደለም እንደዛ። አገዛዙ ነው ይሄን ነገር የሚያቀናብረው የሚያቀናጀው። ምክንያቱም አንዳንድ ግልጽ ነገሮችን አይታችኋል። ለምሳሌ ባለፈው ይሄ የሚደባደቡት እነዚህ ሁለቱ ሴዶና ያኛው ደግሞ ማን ነው የሆነ ፓርክ ላይ የሆነ ግሪን ኤሪያ ላይ ፌዴራል ፖሊሶች ባሉበት ሊደባደቡ ምናምን እንትን ሲሉ ሲታገሉ ፌዴራል ፖሊሶች ሲያገላግሏቸው ምናምን አይታችኋል። ነገሩ እንዴት ነው ከበድ አድርገን እንድናየው በቃ ትኩረት እንዲስብ ለማድረግ መሆኑ ነው። እንግዲህ አገዛዙ በዚህ ደረጃ እጁ እንዳለበት ግልጽ ነው ነገሩ ለማለት ፈልጌ ነው። አገዛዙ ነው ይሄን የሚያቀናብረው የሚያቀናጀው። እዚህ ሶሻል ሚዲያው ላይ የዘራቸው ያሰራጫቸው የበተናቸው ያሰማራቸው አሉ አይደል? ትውልዱን በቃ በእንደዚህ አይነት የማይረቡ አጀንዳዎች ቢዚ አድርጎ ዓላማው ምንድነው? ዲስትራክሽን ነው። አያችሁ፣ ለዲስትራክሽን ነው። ትውልዱ ህዝቡ ማተኮር ባለበት ችግሩ ላይ አተኩሮ መፍትሄ እንዳያስብ ለማናጠብ ቢዚ አድርጎ ለመያዝ የተደረገ ነው። ታችሁ እንደሆነ በዛ በሶሻል ሚዲያው ይሄ ሐኪም ነኝ የሚለው ማን ነው አብይ ምናምን የሚባለው እሱ ሳይቀር ነው ፕሮሞት እያደረገ ያለው ይሄንን ማለት ነው። በሙሉ እዛ ያለው በሙሉ አጀንዳውን ፕሮሞት እያደረጉት ህዝቡን ትኩረቱን ወደዚህ ለመሳብ በተለይ ወጣቱን ወደዚህ ለመሳብ በቃ ጥረት እያደረጉ ነው ያሉት። እያንዳንዱ ስክሪፕት ተጽፎለት አንተ እንዲበል አንተ እንዲበል አንተ እንዲበል ተብሎ ነው ሶሻል ሚዲያውን በቃ ተቆጣጥረው ታዳሚውን የሶሻል ሚዲያ ተጠቃሚውን ወደሚፈልጉት አቅጣጫ የሚነዱ አሉ። አንዱ ይሄ ነገርኳችሁ ሐኪም ነኝ የሚለው አብይ የተባለ ቆሻሻ ካድሬ እሱ ነው። ሌሎችም አሉ በተለያየ ኮንተንት የምታውቋቸው በሙሉ ቅጥረኞች በቃ አንድ አጀንዳ ላይ ሲረባረቡ ታገኟቸዋላችሁ። አንድ አጀንዳ ላይ በቃ ህዝቡን ወደ አንድ አቅጣጫ ለመንዳት ነው። እንግዲህ የማይፈለግ የምዕራባውያንን ባህል በህዝቡ ላይ ለመጫንም ሊሆን ይችላል። ለምሳሌ የፌሚኒዝም እንቅስቃሴ ህዝቡን ትውልዱን ማህበረሰቡን እርስ በርሱ ሳይቀር እንዳይግባባ ባልና ሚስት እርስ በርሳቸው እንዳይግባቡ ምክንያቱም በራሱ የቤት ስራ ላይ ተወጥሮ ሲያዝ እነሱን ይረሳል። አያችሁ አገዛዙን ስርዓቱን ሰብአዊ መብት ገፈፋውን የመልካም አስተዳደር እጦቱን ምናምን ይረሳል። እነሱን እንዲረሳ እና በራሱ ችግር ላይ ተጠምዶ እንዲኖር ለማድረግ ነው። እንግዲህ ማይረቡ አጀንዳዎች በቃ ለምሳሌ አሁን እስቲ ፈረንጅ ቢደባደብስ እሺ ጠግቦ ነው የቤት ስራውን ጥንቅቅ አድርጎ ጨርሶ ነው በቃ መዝናናት ፈልጎ ጠግቦ ከጥጋብ የተነሳ ሊባል ይችላል። ጀስቲፋይብል ነው እዛ ያለው ጥጋብ። ምዕራባዊ ላይ ምንም የቤት ስራ የለባቸው ጥንቅቅ አድርገው ጨርሰው ጥጋብ ነው አሁን እነሱን እንትን ያላቸው። እኛ ጋር በቁርባ የሚቆራመድ ህዝብ በሞላበት በድህነት የሚቆራመድ ህዝብ በሞላበት በኑሮ ውድነት የሚጠማዘዝ ፈተና ችግር ህይወት ቁም ስቅሉን በምታሳየው ህዝብ መካከል እንዲህ አይነቱ ነገር እንዴት ብሎ ነው? እስቲ እግዚአብሔር ያሳያችሁ። 1% እንኳን አይሞሉም ጥጋብ ያላቸው የጠገቡና ከጥጋባቸው የተነሳ የሚያደርጉትን ያጡ ከኢትዮጵያ ህዝብ ቢቆጠሩ 0.1 እንኳን አይሞሉም። እንኳን 1% ይቅርና ሌላው በሙሉ በድህነት የሚማቅቅ ነው። እንዲህ አይነት ህዝብ ባለበት ሀገር እንዲህ አይነት የጥጋብ እርግጫ ሌላ ምንም ጥቅም የሌለው የጥጋብ እርግጫ አይገርማችሁም? አያሳዝንም? በዚህ ህዝብ ላይ መሳለቅ አይሆንም? በዚህ ህዝብ ላይ ማሾፍ አይሆንም? በረሃብ በችግር በሚቆራመድ ህዝብ ላይ መቀለድ አይሆንም ወይ? ይሄ ምንድነው ዓላማው? ምንድነው ጥቅሙ?
እሺ ጥቅም ከተባለ ዓላማ ከተባለ የጠገቡ ሰዎችን ማዝናናት ነው የሚሆነው። ስንት ፐርሰንት ይሆናሉ ከኢትዮጵያ ህዝብ እነዚህ ሰዎች? 0.1 እንኳን ይሞላሉ? ለነሱ ተብሎ በመላ ህዝብ ላይ ይቀለዳል። አያሳዝንም? አያሳዝንም ወገኖች? ዋናው ዓላማ ግን እንዳልኳችሁ ነው፣ ለዲስትራክሽን ነው። ህዝቡ በተለይ ወጣቱ ማተኮር ባለበት ጉዳዩ ችግሩ ላይ አተኩሮ መፍትሄ ላይ እንዳያስብ፣ መፍትሄ ላይ እንዳያተኩር፣ በቃ አጀንዳ በአጀንዳ በቀን 10 እና ከዛ በላይ አጀንዳዎች፣ የማይረቡ አጀንዳዎች፣ እከሌ እንደዚህ ተብሎ አጀንዳ ይሰጠዋል። ቁጭ ብሎ ይሄን የሚሰራ የመንግስት ተቋም አለ፣ ደህንነት የሚባል እነዚህን አሰማርቶ ይሄን አርጉ የሚል እያንዳንዱን ነገር በየቀኑ ለነገ ለተነገ ወዲያ እየተባለ አጀንዳ ፋብሪኬት በማድረግ በመፍጠር በቃ ቁጭ ብሎ ይሄን ስራ የሚሰራል። እነዚህ ደግሞ ቅጥረኞች አሉ፣ ሶሻል ሚዲያ ላይ ያሰራጫቸው የበተናቸው፣ እነሱ ያራግቡታል። ህዝቡ በዚህ ቢዚ ይሆናል። ቁጭ ብሎ የሚያወራው ይሄንን ነው፣ ምንም የማይፈይድለት ጉዳይ ላይ ማለት ነው። እከሊት እከሌ እንደዚህ በሚል ማለት ነው። እና በጣም አርቲስቱ ብትሉ በዚህ የተያዘ ነው፣ ይሄን የሚሰራ ነው። የሃይማኖት ተቋማት መሪዎች የሚባሉት በዚህ የተያዙ ናቸው፣ ይሄን የሚሰሩ በዚህ አገዛዙን የሚያገለግሉ ናቸው። በቃ አጀንዳ በአጀንዳ ከቀናት በኋላ እኮ የአጀንዳ ውሸት ሆኖ የምታገኙት እዚህ ግባ የማይባል ምንም የማይፈይድ የኛ ጉዳይ ያልሆነ የማይመለከተን እኮ ነው። አስተውላችሁ ስታስቡት ግን ምንድነው በወሬ ጠምደው ይዙናል። ስለዚህ ችግራችንን እንረሳለን። ማተኮር ባለብን ጉዳይ ላይ እንዳናተኩር፣ መፍትሄ እንዳናስብ ያደርጉናል። እና ዋናው ዓላማ ዲስትራክሽን ነው። ዲስትራክት ለማድረግ ህዝቡን፣ ወጣቱን በተለይ በማይረቡ አጀንዳዎቹ ጠምዶ በመያዝ ቢዚ በማድረግ እነሱ ላይ እንዳያተኩር፣ ጥያቄ እንዳይጠይቅ፣ ለምን እንዴት እንዳይል፣ መፍትሄ እንዳይፈልግ ለማድረግ ነው እንጂ እንዲህ በረሃብ በሚቆራመድ ህዝብ ላይ እንደ ጥጋብ እርግጫ ምንም ዋጋ ኖሮት ወይም የሚያስፈልገን ሆኖ አይደለም። ነጭ ቢራገጥ እንዳልኳችሁ ነው፣ ጠግቦ ጥጋብ የሚሰራውን አሳቶት የቤት ስራውን ጨርሶ ምንም የቤት ስራ የሌለበት ሆኖ ነው። እኛ ስንት የቤት ስራ እያለብን፣ ስንት ችግር እያለብን፣ ስንት ጣጣ እያለብን ልንቀርፈው የሚገባን የእኛን ርብርብ የእኛን ተሳትፎ የሚፈልግ ስንት ጉዳይ፣ ስንት ችግር እያለ በእንዲህ አይነት ጉዳይ ላይ ጊዜን ማጥፋት፣ ገንዘብን፣ ጊዜን፣ አቅምን፣ ጉልበትን ማጥፋት፣ ማባከን ደንቆርና ነው፣ አህያነት ነው የምላችሁ። በግልጽ ልንገራችሁ፣ አህያነት ነው። ማሰብ አለመቻል ነው። ማሰብ አለመቻል ሞሮንነት ነው። ይሄ በጣም ያሳዝናል በእውነት ወገኖች። በጣም በተለይ አገዛዙን የምታገለግሉ የተለያየ አጀንዳ እንድታራግቡ እየተደረጋችሁ ለአገዛዙ እየታዘዛችሁ ከሃይማኖት መሪዎች እስከታች ያላችሁት ማለት ነው፣ አጀንዳ በማራገብ አጀንዳ ወደ ህዝብ ፎርዋርድ በማድረግ የተሰማራችሁ ቆሻሾች፣ ሆዳችሁ ያለ ሆዳችሁ ሌላ የማይታሰባችሁ እርጉሞች፣ እርኩሶች፣ የጥፋት ልጆች፣ እንስሶች፣ አህዮች፣ እግዚአብሔር ይፍረድባችሁ በእናንተ በእውነት ሌላ ምንም አይደለም። በጣም ያሳዝናል። እና እባካችሁን መንጋው እንደፈለጉ እነሱ የሚነዱ መንጋ ምንም በማይጠቅም ሆድህ ተርቦ ይሄን ነገር በማንሳት በመጣል በማውራት ጊዜን የምታጠፋው ደንቆሮ መንጋ ንቃ፣ እባክህን ንቃ። በሚመለከትህ በህይወትህ ላይ ለውጥ በሚያመጣ ጉዳይ ላይ አተኩር። በሚያሰቃይህ በኑሮ ውድነትህ እንዴት አድርጌ ልቅረፈው፣ የሰብአዊ መብት በማጣትህ እንዴት አድርጌ ይህን ችግር ልክረፍ፣ ሀገሬን እንዴት ህዝቤን እንዴት አድርጌ ከዚህ ችግር ላውጣ በሚለው አተኩር እባክህን። እንደ ቦይ ውሃ
ወደ ፈለጉ እየወሰዱ ጊዜህን በከንቱ አታጥፉብኝ በል። አይመለከተኝም፣ አያገባኝም። ይሄ የጥጋበኞች ጉዳይ ነው፣ የኔ አይደለም። እኔ ብዙ የቤት ስራ አለብኝ። የሀገሬ የህዝቤ ልቀርፎ የሚገባኝ ብዙ ችግር ብዙ ጣጣ አለብኝ። እሱ ላይ ነው የማተኩረው። ዲስትራክት አታድርጉኝ በል እባክህን። አህያው ደንቆሮው መንጋ እንደፈለጉ የሚጫወቱብህ ውይ። እና እባካችሁ እስቲ ይሄ መልእክት ለሁሉም እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት፣ ፋሎው፣ ሰብስክራይብ፣ ኮሜንት በማድረግ ተባበሩ። እስኪ የነቃችሁት ካላችሁ የምታስቡ ጭንቅላታችሁ የሚሰራ ካላችሁ ይሄን በማድረግ ተባበሩ እባካችሁ። አመሰግናለሁ።